ለማስመሰል ሊመስል ይችላል ከእግዚአብሔር በታይ በዛ ህመም ውስጥ የደረሰልኝ አንተና ይሄ ሆስፒታል ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። ዋው መተኛ ተሻልኩ። አንዳንዴ በራሴ ፈተዋል ያልኩት ነገር ትንሽ ከባድ ነው ከብዳል ያው ፈተና ነው ከራስ የሚያልፋል አንድ ጊዜ ያው ከእግዚአብሔር ጋር ያው ተወጣዋለሁ ፈተናው የፈጠረኝ አምላክ ያው ፈጣሪ እኔ በትዳር ላይ መኖር አይደለም ግን 3 ልጆች አሉኝ። ኦኬ ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። ቅዳሜ ዕለት እንግዲህ አንድ ዜና ሰምተን ነበር። አንድ አሳዛኝ ዜና። አርቲስት ኮሜዲያን አሌክስ እንግዲህ አንድ ችግር አጋጥሞት ሆስፒታል እንደገባ ነው የሰማነው። ከዛ በፊትም ሕክምና ላይ እንደነበረ የቅዳሜው ምሽት ግን ድንገት የተፈጠረ ነገርና ያልተጠበቀ ነገር ወይም ደግሞ እሱም የማያውቀው ስሜት እየተሰማው እንደነበረ በጣም አሞት በጣም ኃይለኛ ህመም ውስጥ እንደነበረና በኋላ ላይ ከሱ ራሱ ተሰሙታላችሁ ለ20 ቀን ያህል እንቅልፍ እንዳልተኛ ተናግሯል። እስኪ ሙሉ ፕሮግራሙን ሰማለን። ወደ ፕሮግራማችን እንግዲህ አቻሬ ቀጥታ አሌክስ ወደ ተኛበት ሆስፒታል ሄዶ አናግሮታል። እስኪ ምንድነው የተፈጠረው ነገር ሙሉ በሙሉ አብረን እንይና ከዛ በኋላ የራሳችንን አስተያየት ደግሞ እንሰጣለን። እግረ መንገዳችንን መሀል ላይ አንድ ላይ እናያለን። ወደ ቪዲዮ እግዚአብሔር ይማረው። አባት እንዴት ነህ? ተናነሽልኝ አሎ የኔ ወንድሜ ተመስገን አሎ አሌክስ እንዴት ነበር? እግዚአብሔር ይመስገን። ሆስፒታሉ በጣም ነው የተረባረበልህ። በጣም ከእግዚአብሔር ጋር እንዴት ነው? ይመስገን። አይዞህ ወንድሜ አሌክስ ህመማውን ታግሶልሃል? ከበቀደሙ ታግሶልሃል? እንቅልፍ የሚወሰደኝ እዚህ ከመጣሁ እሰይ እግዚአብሔር ሰበብ ሆኖ በቃ ይሄንን አገኘሁ። ባንተም ነው ያገኘሁት። እውነት እግዚአብሔር ሁሉ ነገር እኮ ምክንያት ያረጋል። ዝም ብሎ ሊመስል ይችላል ግን የሰው ዋጋ የምታውቀው በሸገረ ሰዓት ነው። ይሄን የመሰለ ሐኪም ቤት መጥቻለሁ። ዶክተር ፍቅረ ሰላም ስሙ የሆስፒታሉ ስም በሱ ነው። ፍቅረ ሰላም አጠቃላይ ሆስፒታል ባለቤት ናቸው። በጣም ግሩም ሰው ነው። በጣም ከምልህ በላይ እኔ አልገልጸውም። በቃላት የሚነገሩ አይደል። እግዚአብሔር ውለታቸውን ይክፈለው። አሌክስዬ በጣም አሪፍ ነው። ደስ ብሎኛል ስላየው። ኢመርጀንሲ የሄድኩት ራስ ደስታ ሆስፒታል ነበር። እሺ ከዛ በቃ ነርሱ እንትን ብሎ አንቲፔን ምናምን ሊሰጡኝ ቻሉ። ግን ረጅም ሰዓት በቃ ፔንፉል በጣም ያማል። ሰው ሊነካኝ አይችልም። መድኃኒት ለመስጠት ራሱ ደም ስሬን እንትን ብለውት ነበር አተው ነበር በጣም እንደዛም ሆኖ ብዙ አንቲፔን ተሞከረ። ምንም ህመሜን ሊያስታግስልኝ አልቻለም። ከዛ ያው መግለጽ ይከብዳል። ከባድ ነበር። ያው ከእግዚአብሔር ጋር ብቻ አይዞኝ። አሁን ምን መሰለህ ደዛለት እንግዲህ ብራውን ተዘራ ነው የደወለልኝ ነው። አሁን ማልቀስ የለም። እግዚአብሔር የተመሰገነ ይሁን። አሌክስ ብራውን ተዘራ ነበር የደወለልኝ። ቅድስት ነው ስሟ። ቅድስት የምትባል ይደውላለት። ቅድስት ደቦጭ ማለት የጸጋዬ ደቦጭ እህት ናት። የጸጋዬ ደቦጭ እህት ነች እንዴ? ትታ ወደ ሌላ አርቲስት ነበረች። በጣም ጎበዝ ተወዛዋዥ ነበረች ሲሉ ሰማሁ። ብርዬ ነገረኛ። እሷ ነበረች ለእሱ የደወለችው። እሱ ደግሞ በቀጥታ እኔ ጋር ደወለና አሌክስ አሞታል ያለው ራስ ደስታ ነው። እስኪ አንድ ነገር መሆን ያለበትን ነገር እንደወትሮ ትብብር እንድናደርግ ጠየቀኝ። በቃ በጠየቀኝ ሰዓት ነው ወዲያ ብዬ እንግዲህ የዚህ ሆስፒታል ባለቤት አቶ ፍቅረ ሰላም ይባላሉ። ዶክተር ናቸው። እሳቸው ጋር በቀጥታ የደወልኩት። ግን ከመደወል በፊት አንተ ጋር ደወልኩ። ቅድም የእህት ልጅ ያለች አይደለም የእሷን ስልክ ተሰጥቶኛል። እሷ ተጨንቃለች። አንተ አንዴ በተገናኘን ምንድነው አነጫነጫ እኮል ተነጋገረኝ ሁሉ አልቻልኩም። አልችልም አልከኝ። ከባድ ነበር። ከባድ ማለት በቃ መፈጠርህን የምጠላበት በምን
እንግዲህ ተመልካቾች እዚህ ጋር አንድ ነገር ማለት ያስፈልጋል። አቻሬ እንግዲህ ብዙ ጊዜ የምታውቁት ከአርቲስቶች ጋር ባለው ቀረቤታ ብዙ ጊዜ አርቲስቶች ሲቸገሩ የፋይናንሻል ችግርም ሲያጋጥማቸው እንዲሁም ደግሞ እንዲህ አይነት ህመም ሲያጋጥማቸው ሌሎች ላይ አይተናል። በጣም ብዙ ጊዜ ህዝብን በማስተባበር ያለውን ባለሀብቶችንም በማስተባበር ይኸው ለአሌክስ ራሱ እንግዲህ የመታከሚያ ቦታ በማፈላለግ እንዲታከም የተሻለ ሕክምና እንግዲህ እንዲያገኝ አድርገውታል። መጀመሪያ ከነበረበት ሐኪም ቤት ወስደው ወደዚህ አሁን እንግዲህ ፍቅረ ሰላም አጠቃላይ ሆስፒታል እንዲገባ አድርገዋል። አቻሬ እንግዲህ ብዙ ነገር ብዙ ጊዜ ከአርቲስቶች ጎን ነው። ብዙ አርቲስቶችም ደግሞ የሆነ ነገር ሲፈልጉ አቻሬን ያማክሩታል። አቻሬ ጫማ በጣም ታዋቂ ነው። ጎበዝ ልበ ቀና የሆነ ኢትዮጵያዊ ነው። ለዛ ነው ብዙ ጊዜ አርቲስቶች የሆነ ነገር በተፈጠረ ቁጥር እስኪ አቻሬን እናማክረው፣ የሆነ ነገር ሲፈልጉ፣ የሆነ ሰው ሲታመም እንዳልኳቸው የገንዘብ ችግር ሲያጋጥማቸው፣ አንዳንድ ጊዜም ስራ ላይ ኪሳራ ሲያጋጥማቸው ቀጥታ አቻሬን ያማክሩታል። አቻሬ ጎበዝ ነው፣ አዛኝ ነው። ብዙ ጊዜ ከአርቲስቶች ጎን ስለሆነ አርቲስቶችንም በመርዳት ራሱ ቀጥታ ሳንቲም አውጥቶ መርዳት እንኳን ባይችል የሚረዳን ሰው የሚያግዘን ሰው ፈልጎ የማገናኘት ጥበብ አለው። እውነት ለመናገር በዚህ አጋጣሚ አቻሬ ማመስገን ያስፈልገናል። ወደ ቪዲዮአችን እንመለስ። ከእንደገና የሚረዳ ሰው የለም። ግማሹ ዋጣው ይልሃል። በቃ ገንፎ ነው የሚያደርገው። ህመም አይመስልም። በጣም ፔንፉል። እንደገና ምርመራዎቹ ገና አልደረሰም እያለው ዶክተሩ። በጣም ደግሞ ሶስተኛ የሚገርም ሰው ሊያሳክም የመጣ ሰው ነው ያወቀኝ። ሐኪም ምናምን የነበረው ኢመርጀንሲ አላወቁም። ኮሜዲያን አሌክስ መሆኔን የማያውቀው በፍጹም አንዴ ነው የሚያየኝም። የሚገርም ልብ ብሎ አላየሁም። አዎ በጣም ከዛ እግዚአብሔር ታላቅ ነው። ቅድስት ከቤቴ ራሱ ወደ ኢመርጀንሲ እዛ እንትን ራስ ደስታ ይዛኝ ሄደችው በመኪናዋ ራሱ እሷ ናት። ቅድስት ነች። አዎ ከቤተሰቦቼ ጋር ይዛኝ ሄደችው። ከዛ በቃ ምንም እነሱንም ማውራት አልችልም። እኔ በጣም ተረብሼ ነበር። ጮሃለሁ፣ አለቅሳለሁ፣ መተኛት አልችልም፣ መቆም አልችልም። በቃ በጣም አስቸጋሪ ነበር። ከዛ ወደ አንተ ጋር ወደ ብሬ ጋር እንደደወለችና ብሬ ደግሞ ለአንተ እንደደወለልኝ ነገረች። በከፊል ላይ ሰማኋት ስል በኋላ በሚገርም ሁኔታ በዛ ስቃይ ውስጥ እኔ ከእግዚአብሔር በታች አቻሬ ማለት መናገር ይከብዳል። አንዳንዴ ሰው ሚዲያ ላይ ሳይ ለማስመሰል ሊመስል ይችላል። ከእግዚአብሔር በታች በዛ ህመም ውስጥ የደረሰልኝ አንተና ይሄ ሆስፒታል ዶክተር ፍቅሬ ወዲያው ባልታሰበ ነው። በቃ በስልክ ዶክተሩን አገናኙኛሉ። እንደው ዶክተሮቹ ፈቃደኛ አልነበሩም። አረ ባለሙያ ናቸው ዶክተር ናቸው ተባሉ። ዛሉት አወሩ። ሲያወሩ እሳቸው አምቡላንስ ልከውልኛል። መንገድ ላይ ነው አምቡላንስ ገና አላ እዛ ሲደርስ ሁሉም ደነገጠ። ከዛ በኋላ ነው ኮሜዲያን አሌክስ መሆኔንም የታወቀው የተረዱት። አዎ ከዛ በኋላ ምን እንትን በዛ ሰዓት ህመሜን የሚያከመኝ እንጂ ከዛ በጣም በሚገርም ሁኔታ በዛ ስቃይ ውስጥ እያለው ፍቅረ ሰላም ጠቅላላ ሆስፒታል ባለሙያዎችን ነርሶች ብቻ ወደ 8 ሰው ይመጣልኝ በአምቡላንስ። በቀኔ አላውቀውም ማለት እንዴት ደግሞ ከእንደገና ያንሱኝ የነበረ ምን ልትነካኝ ትችላለህ? ምን ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። ሰው ነው ዞር የሚያደርገኝ። እንደምንም በጣም ዘመናዊ ነው እንትኑ አምቡላንሱ። አዎ እና አልጋው በጣም ዘመናዊ እንደፈለክ የሆነ እንደምንም ብለው እሱ ላይ አደረጉኝ። ተረያልክ። ከዛ በምን አይነት ፍጥነት እኔ ከራስ ደስታ እዚህ መምጣቴን አላውቅም። በፕሌን የመጣው ነው መሰለኝ። ህመሙ ስለነበርኩ በጣም ተጨንቆ እዚህ ስደርስ በሚገርም ማቀ ያልጠበኩት ነገር ነው። ያው ከእግዚአብሔር ጋር ማለት በጣም ነው ያዘኑልኝ። እንደዚህ የህክምና ባለሙያ ያዝናል ብዬም አላሰብኩም። እንደዚህ ማለት ያው አይደል ስራው ያስገድዳል። በቃ ምን እናደርጋለን? በቃ ከመስ በቃ እኔ ሁለመናው አይሰራም፣ ይሄ ፔንፉል ነው አሉ።
በአስቸኳይ አልጋ እንዲይዝ ተደረገ። ስለዚህ አልጋ እዚህ የሚሆነው አሉ ዶክተር በቃ ቪአይፒ ክላስ አላቸው። ይሄ ማለት ነው እዚህ ነው የሚሆነው። መጡ። የሚገርምም ነገር ነው። በቃ ከእግዚአብሔር ሕክምናው እየተደረገልኝ እሳቸው ቆመው ትልቅ ተስፋ ነው ይሄ ሰው። ምንም ዶክተር ፍቅረ ነው ዶክተር ፍቅረ ከምለው በላይ በጣም ሙሉ የሆስፒታሉ ስታፎች ማለት 20 ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። ዋው መተኛ ተሻልኩ። በተዛማሚ የተወሰነ በጣም እንደዚህ እንደምልህ አይደለም። ይገባኛል። በጣም ነው የማሰቀለሽ እንትን መውረድ አልችል እኔ በጣም እንትን ተብዬ ነው። ከዛ ዶክተርም እዚህ መተህ እግር ቆሞ ድነህ ካልወጣ አትወጣም አይደል? በዚህ አጋጣሚ ግን የፍቅረ ሰላም አጠቃላይ ሆስፒታል ባለቤት አቶ ፍቅረ በጣም ጀግና ናቸው። በጣም እውነት ለመናገር ምስጋና የሚገባቸው ናቸው። ሳትድን በእግር ሳትቆም ከዚህ ሆስፒታል አትወጣም ነው ያሉት። በጣም ጎበዞች ናቸው። በዚህ አጋጣሚ ምስጋና ይገባቸዋል። ወደ ቪዲዮአችን እንቀጥል። እግዚአብሔር ይስጣቸው። ከእግዚአብሔር ጋር እንግዲህ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ አቼ እንደዚህ ላወራህ አይደለም በቃ የምትጣላኝ ነው የሚመስለኝ። በቃ ህመም ላይ ነኝ ያለሁት። በቃ በጣም ምን ያድርኩኝ። ግን እግዚአብሔር ታላቅ ነው። ታላቅ እንቅልፍም ተኛው፣ ጩኸቴን በረደ። የተመሰገነው ፈጣሪ። አንተ ይሄ አሁን ከህመሙ በፊት ስራ ላይ ነበር። አታልቅስ። እግዚአብሔር ይመስገን አለክስ። እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን። ስራ ላይ ነበርክ? ስራ ነበር። የት እየሰራ ነበረ? የሚገርመው አዲስ ወንድማችን ነፍሱን ይማረውና የነፂ ፕሮግራም ነው የኢቢኤስ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። በዛ መሃል ነው? አዎ በዛ መሃል ነው እኮ ድንገት ነው በቃ ቤትን ትባልኩበት እያመመኝ መጣ። ከዛ እዚህ ያለው እኔ መርፌ ሞጋበት ፓርት ነበር። በጣም ህመሙ ሲያመኝ ይወጋል ነበር። ያ ቦታ ለካ ኢንፌክትድ ሆነ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያ ሲገርመኝ ይሄ ሁለቱም ነበር የምትወጋው። ሁለተኛው ተደገመ። ሁለተኛው ሲደገም ሐሙስ ቀን ነው ሌሊት ላይ ከ8 ሰዓት ከምናምን ላይ ነው። ከአቅሜ በላይ ሆነ ህመሙ ማለት ነው። የዚህ ቁስሉ ሳይሆን የዛኛው ነው የሚያመኝ፣ የሪሁ እግሬ አውሪው። ከዛ በጣም የሚመሰገኑ እንደ ጤና ጣቢያ አለ ማለት አንዳንዴ በቃ እንደዚህ አይነት መልክ ያላቸው ሰዎች ታገኛለህ። ጤና ጣቢያ አለ፣ ወረዳ 3 የሚባል ጤና ጣቢያ አለ። እንዲህ አልጠበቁ ለሀቅ ነው የምነግርህ። በቃ እኔ እንደለመድኩት ወይ መርፌ የሆነ ነበር በቃ ለመዳን። እኛ መርፌ አንሰጥህም፣ እኛ የምንፈልገው አንተን ከሞት ማዳን ነው አለ። ምንድነው ከሞት ማዳን እንዴት ነው ስል ኢንፌክትድ እንደሆን ካገባቸው አወቁ። አይ በቃ የዴክሳና ዳይክሎ የሚባል መድኃኒት አንሰጥህም፣ አንተ ሙሉ ምርመራ አድርገህ የያዝከው ነገር ቀላል አይደለም፣ ቁስል ከባድ ነው። ስለዚህ አስቸኳይ በዛ ሌሊት ሙሉ ምርመራ ተደረገልኝ። እንግዲህ ጤና ጣቢያ ላይ ሙሉ ምርመራ በጣም የሚገርም በጣም ከዛ ከሰዓት አዩት በንጋታው ማለት ነው። ከዛ ይሄኛው ፓርቲ ላይ አወጡት ያለውን ፈሳሽ ያለውን ፈሳሽ የፈነዳው ቦታ እሱ ቦታ ላይ መግል ምን ቋጥሮ ነበር። እሱን አወጡልኝ። ከዛ የግዴታ ሪፈር ያስፈልጋል ተባልኩ። ከዛ ከጤና ጣቢያ አልተሰማም፣ ማንም የሰማ የለም። አንተም እንዲሰማ አልፈለክም? አይ ምን መሰለህ ብዙ አድናቂ አለ፣ ህዝብ አለ። ያንተ ማስጨነቅም አንዳንዴ በምትችለው ነገር ቻሌንጅ አድርጌ ከአቅም በላይ ሲሆን ነው እወጣለሁ ብዬ ነበር። ከዛ ያው አይዞህ አሌክሲ ትንሽ ከባድ ነበረ። በጣም ቤተሰቦችን በጣም አንድ እህቴን በጣም አስቸገርኳት።
በቃ የነበሩ ጥቂት ሰዎች ነበሩ የሰፈር አሉ። በቃ በጣም በቃ እነሱ ናቸው በቃ እንትን ተስፋሜ ነበር በቃ እና ድኝ በጣም ህመሜን እንትን ያለው። ከዛ በኋላ መልሶ ሲሆን እነሱም ራሱ አዘኑ፣ በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው፣ ከራስም ያልፋል አንዳንድ ጊዜ። ያው ከእግዚአብሔር ጋር ያው ትወጣዋለህ ፈተናው። የፈጠረኝ አምላክ ያው ፈጣሪ ያለ። አሌክስዬ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ ይሄን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ አሌክስዬ፣ አታልቅስ የኔ ጌታ፣ አታልቅስ። ከባድ ነበር እና በዛ በስራ ውስጥ እያለ ነው ሁሉ ነገር የተፈጠረው። እንግዲህ እኛ ጋር ደግሞ የእናንተ ስራ በተለይ ቆመህ የምትሰራው ጉልበት የሚጠይቅ ፓወር የሚጠይቅ ኢነርጂ የሚጠይቅ ስራ ነው እና ከስራ ራሱ እንግዲህ ይኸው ቁጭ ብለሃል ማለት ነው። ከዛን ጊዜ ጀምሮ ከተሰማ ጀምሮ ስራ መስራት አልቻልክም። ህዝቡ ደግሞ ድምጽ እየሰጠ ነበር። ልክ ነው። በጣም በቃ ድምጽ እየሰጠ ነበር። ውድድሩ ያው ቻሌንጅ ያለው ነው። ግን እሱ ላይ ዞር ብዬ እንዳስብ አልሆነም። አልቻልኩም። በቃ ከሰውም ሊያገናኘኝ አልቻለም። ከባድ ነው። ኦኬ አሌክስ፣ እስቲ እንደው እግረ መንገዳችንን ብናነሳው ጥሩ ነው። ምንድነው አሁን አንተ እግዚአብሔር እንግዲህ ይምርሃል ብለን ነው ሁላችንም የኢትዮጵያ ሕዝብ ያንተን ሆስፒታል መተኛት ካየ ጀምሮ ይጸልያል። በጸሎትም በምንም እየተረባረበ ነው። በእርግጥ ትንሽ ከዛ ወዲያ ያለው መረጃ ተቋርጦበት ያለህበት ሁኔታ ገና በደንብ አላወቀም ህዝቡ ከያችን ጫፏን ከመያዝ ውጭ። ስለዚህ አሁን ግን በዚህ አጋጣሚ በእኛ ሚዲያ ይታያል፣ በአቻር ሚዲያ ያለበት ሁኔታ ይታያል እና ለህብረተሰቡ የምታቀርበው ጥያቄ ለተለያየ አካል የምታቀርበው ጥያቄ ካለህ እግረ መንገድህን ታቀርባለህ። ቀድሚያ ግን ምንድነው ማወቅ የምፈልገው መሰለህ አንተ የግል ህይወትህ እንዴት ነው? ከማን ጋር ነው የምትኖረው? እንዴት ነው ምናምን ይሄንን ነገር እንደው በጥቂቱ። እኔ በትዳር አሁን የምኖር አይደለሁ፣ ግን 3 ልጆች አሉኝ። ኦኬ ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶቼን ልጆች ማሳደግ ጀምሮ። እህቴ ደግሞ 8 ዓመት ይሆናታል በህይወት የለችም። እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ ባይሰማቸው እንደ ልጆቼ ናቸው። ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው እንደ ልጆቼ ሳይሆኑ ልጆቼ ናቸው። በቃ እኔ ሌላ ህይወት አላውቅም። እነሱ የማውቀው ከነሱ ጋር ነው። እናታችን የማዘር ቤት አለ፣ እዛ ነው የምትኖሩት። ከባድ ነው። ይሄንን ማወቅ ያስፈልጋል፣ ህብረተሰብም እንዲረዳ ነው። ብዙ ጊዜ በሙያ ውስጥ በተለይ በኮሜዲ ውስጥ ሁልጊዜ ቀልድ ብቻ ይመስላችኋል ሰዎች። ሁልጊዜ የሚገጥሟችሁ ነው። የምታዝኑ፣ የሚያማችሁ፣ የሚቸግራችሁ አይመስልም። አይመስልም። እናንተን የለመደው ስቴጅ ላይ መሳቅ፣ መንገድ ላይ ሲያገኛችሁ የእናንተን ጨዋታ ብቻ ነው የሚያውቀውና እንደዚህም እንደማንኛውም ሰው እንደምታዝኑ፣ እንደምትታመሙ፣ እንደምትቸገሩ ህብረተሰባችን እንዲያቅም ጭምር ነው የጠየቅኩና አሁን ታዲያ እንዴት ነው ወደፊት እግዚአብሔር ፈቅዶ ከዚህ ከህክምና ወጥተህ ወደ ሰላም መመለስ አይቀርም። ሀሳብህ ኢነርጂህ እንዴት ነው? እርግጠኛ አይደለም አይምሮህ እንዴት ነው ያለው? የድንግል ማርያም ልጅ አያሳፍረኝ። እውነቴን ነው። ከሰው ማንም ቢመጣ አንተን ብትመጣ እግዚአብሔር ካልፈቀደው አይሆን። እውነት ነው። ስለዚህ በዛ ቀን በድንገተኛ መሄዴ ወደዚህም እንድመጣም ሊሆን ይችላል። ስለዚህ ያ ደግሞ ያየሁት ለውጥ ነው። ቢያንስ 20 ምናምን ቀን አልተኛውም። በዛ ውስጥ 2 ቀን በቃ 10 ደቂቃ ነው እንቅልፌ። ያው መርፌ እንትን ሰጥተውኝ ነው አንቲፔን። አሁን ግን ቢያንስ 2 ቀን እንኳን ተኝቻለሁ በትንሹ። ስለዚህ የሚቀጥለውንም የሚያውቀው እሱ ነው፣ ፈጣሪ ነው የሚያውቀው። ያው በጸሎታችሁ አስቡኝ።
የሚቻለውን ነገር እንዲያግዙት የሚቻለውን ነገር ከእግዚአብሔር ጋር እስኪ የአካውንት ነምበርህን እስኪ ንገረን። 515 452 797 እንግዲህ ውድ ተመልካች ቤተሰቦቼ በጣም ነው የሚያሳዝነው ኮሜዲያን አሌክስ ላይ የደረሰው። ግን እንደው እንዲሁ ሳየው ራሱ መንፈሰ ጠንካራ ጀግና ነው። ምክንያቱም ብርቱ ነው። በአጭር ጊዜ ውስጥ እንግዲህ ለውጥ አምጥቷል። በጣም ደስ ይላል። የሆስፒታሉም ድጋፍ የአቻሪም ከጎን ሆኖ አይዞባይነት እንዲሁም ደግሞ እንግዲህ የራሱም መንፈሳዊ ጥንካሬ ተጨምሮበት አሁን ላይ እንግዲህ በጥሩ ሁኔታ ላይ ይገኛል። ግን ደግሞ ስራውን አቋርጧ ሕክምና ላይ በተለያየ ጊዜ ሕክምና ላይ እንደነበረ አሁን ደግሞ ሲብስበት ነው ወደ ሆስፒታል የተመለሰው ወይም ደግሞ ሆስፒታል ወደ መተኛት የደረሰው። እንግዲህ ህመሙ የመጨረሻ ደረጃ ላይ ሲደርስ ነው። እንግዲህ በዚህ አጋጣሚ እሱን መርዳት እሱን ማገዝ ለምትፈልጉ እዚህ ጋር ባለው የሂሳብ አካውንቱ ወይም ደግሞ እሱም አሌክስም ተናግሯል። እንግዲህ ኮሜዲያን አሌክስም ተናግሮታል። አካውንቱን እኛም ቁጭ አድርገናል። በዚህ አካውንት እንግዲህ እያገዛችሁት ከጎን ነኝ እንድትሉት በዚህ አጋጣሚ እንጠይቃለን። እንደሰማችሁት እንግዲህ 3 የእህቱን ልጆች እህቱ እሱ ላይ ነው ትታ የሞተችው። አደራ ብላ 3 ልጆችን ትታበት የሞተችው እሱ ላይ ነው። እሱም ሌላ ህይወት የለውም። 3ቱን የእህቱን ልጆች እንደ ልጆች ሳይሆን ልጆች አድርጌ ነው የማሳድጋቸው ነው ያለው። በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። እንግዲህ እነዛም ልጆች እንግዲህ አባታቸው ሆስፒታል ቢገባም እነሱ ያው ከጎናቸው የሚሆን ሰው ያስፈልጋቸዋል። ስለዚህ እናንተም እንግዲህ በዚህ አካውንት የቻላችሁትን ያህል እያደረጋችሁለት ከጎኑ እንድትሆኑ እንጠይቃለን። ውድ ተመልካቾች እንግዲህ እኔ ይህንን መልእክት አስተላለፍኩ። ሀሳብና አስተያየት ከእናንተ እጠብቃለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናችኋለሁ። ቻው